ሰላም ሰላም የእጹብ ቲዩብ ተከታታዮች አሁን ደግሞ ከባለፈው የቀጠለ የማናጅመንት የጥር 2017 ዓመተ ምህረት ኤግዚት ኤግዛም ጥያቄዎች ከሙሉ ማብራሪያ ጋር እናያለን። ይሄ ከባለፈው የቀጠለ ፓርት 3 ነው። አሁን ቀጥታ ወደ ጥያቄዎች እንግባ። question 10 Using balanced scorecard as a strategy evaluation tool, you will not perform which of the following tasks? A. How satisfied are the firm's customers? B. How will the firm continuously improving and creating value? C. How to take corrective action? D. How will the firm sustaining and even improving? እዚህ ጋር ባላንስድ ስኮርካርድ የሚባል ስትራቴጂ አለ። ይሄም ለፊርማችን ወይም ለቢዝነሳችን ያለውን ደረጃ ስኮር ወይም አቅም የሚመረምርልን ነገር ነውና ይህንን መሳሪያ የማይጠቅመው ወይም ባላንስ ስኮርካርድ ስትራቴጂ ስንጠቀም እንደ ኢቫሉዌሽን ቱል ታስኮች የማይመደብ የተኛው ነው you will not perform ስለሚል ማለት ነው። የመጀመሪያው ምን ይላል? how satisfied are the firm's customers ይላል። ይሄ ኢቫሉዌሽን ቱል ስለሆነ how satisfied የፊርማችን ከስተመር ወይም የቢዝነሳችን ከስተመር satisfied ሆኗል ወይ እንዴት ያክል satisfied ሆኖ ኢቫሉዌሽን ስለሆነ እንዴት ያክል very good ነው excellent ነው እንዴት ያክል በቁጥርም ሆነ እሱን የመግለጽ ነገር ስላለበት ይህንን ነገር ከስተመርስ ፐርስፔክቲቭ ግዴታ ይሄ የግድ ኪ ኮምፖነንት ነው ባላንስድ ስኮርካርድ ይሄ ልክ ነው። ምክንያቱም BSC የሚባለው ባላንስድ ስኮርካርድ የሚባለው ከስተመር ሳቲስፋክሽን ከስተመራችን ስንት ያክል ሳቲስፋይድ ሆኗል ሎያሊቲ የሚለው ነገር ሪቴንሽን የሚለው ነገር ሪቴንሽን ማለት ከስተመር ሪቴንሽን ስንል ሁሌም ወደኛ ወደ ፊርማችን እየመጣ ይገዛል ወይ ሎያሊቲ የሚለው ደግሞ
ላክ ያደረገበት ያውቃል አይደንቲፋይ ያደርጋል ኤሪያዎቹ ችግር ያለበት ኤሪያዎች አይደንቲፋይ ያደርጋል እንጂ corrective action BSC አይወስድም ይሄ ስህተት ነው ዲ ደግሞ how will it the firm sustaining and even improving how will BSC firm sustaining firmu እንዴት sustain ማድረግ አለበት መቆየት አለበት ለብዙ ጊዜና improve ማድረግ አለበት so ከፋይናንሻል perspective ጋር የተያያዘ evaluation ይወስዳል በተለይ BSC ትራክ ያደርጋል የሆነ ፋይናንሻል ስቴጅ ወይም growth እሱን ያሳያል BSC tracks metrics like revenue growth, profitability and return on investment to assess financial sustainability and improvement. So, sustain ማድረግ አለበት ፊርሙ መቆየት ያለበት ደግሞ ኢቫሉዌት ካደረገ ነው So, how will it the firms እንዴት ያክል how will it the firm sustaining and even improving እንዴ በምን ያክል ኢምፕሩቭ ያደረገና በምን ያክልስ ሰስቴን መሆን የሚችል እንደሆነ ይህንን ሜዠር ማድረግ የBSC ስትራቴጂ ኢቫሉዌሽን ቱል ውስጥ ያለ ታስክ ነው ዲ ማለት ነው ሶ A B እና D ታስኮች ናቸው የBSC C ያለው ግን አይደለም ምክንያቱም how to take corrective action ስለሆነ corrective action የሚያስፈልግበት ኤሪያ እንጂ how to take የBSC scorecard strategy evaluation tool አይደለም የሚለው ነገር ማወቅ አለብን ሁለተኛው question 11 ስንገባ ደግሞ ከሊደርሺፕ ጋር የተያያዘ ነገር አለበት question 11 successful leadership depends on selecting the right leadership style contingent on the followers readiness the extent to which followers are willing and able to accomplish a specific task This sentences explains which leadership theory A. Pascal theory B. Situational leadership theory C. Behavioral theory D. Fiedler model ይላል እዚህ ጋር በደንብ ማስተዋል አለብን ይሄ እንደዚህ አይነት ጥያቄዎች ሁሌም የተለመዱ ናቸው አስፈላጊ ነው መያዝ አለብን ይሄንን ከሊደርሺፕ እና ቼንጅ ማኔጅመንት ጋር የተያዘ ጥያቄ ይመስላል ይሄ ነገር እዚህ ጋር successful leadership የሚለው ምርጥ የሆነ ሊደር የሚባለው ሊደር ከስታይል ኮንቲንጀንት ይላል ከሁኔታዎቹ ከፈለወሮቹ ሊደር አለ ሊደር ሲኖር ብቻውን አይደለም ሊድ የሚያደርገው ፈለወሮች አሉበት ሶ ፈለወርስ የሚከተሉትን ያላቸው ትጋት ሁኔታው ያየ የሚመራ ከሆነ ወይም ያላቸውን ፍላጎት ያየ የሚመራ ከሆነ ይህንን የሊደርሺፕ ስታይል ቲዮሪ ምን ይባላል የክልስ ሐሳብ ምን ይባላል ነው ጥያቄ ሰክሰስፉል ሊደሮች የሚባሉት በቃ በሁኔታዎች የሚቀያየሩ ማለት በፈሎወሮቹ እንደ ሁኔታው የሚሄዱ ከሆነ ምን አይነት ሊደርሺፕ ቲዮሪ ነው የመጀመሪያው ፓዝጎል ቲዮሪ ይላል ፓዝጎል ምንድነው ፓዝጎል ነው ወይ ፓዝጎል አይደለም ይሄ ፓዝጎል አይደለም ፓዝጎል ምክንያቱም እዚህ ጋር ሊደሮቹ ፓዝ ነው የሚያሳዩት እዚህ ጋር This theory focuses on how leaders can motivate followers by clarifying paths to goal and removing obstacles. እዚህ ጋር አላማ የቢዝነስ የፊርሙ ወይም የሆነ የተቋሙ አላማ የሚያሳዩ ናቸው ፓዝጎል ቲዮሪ የሚባሉት እንጂ እንደ ሲቹዌሽናል ሊደርሺፕ አይደለም ይሄ መንገድ የሚመሩ ናቸው መንገድ ፓዝ
ፓስ ጎል ማለት የጎሉ እያሳዩ የሚመሩ ናቸው የሆነ to the extent በጣም ይሄዳሉ የሆነ ራዕይ አላቸው በራዕይ ደግሞ ፎሎወሮቹ እንዲሄዱ ያደርጋሉ ነው ፓስ ጎል ሲባል ሁለተኛው ሲቹዌሽናል ሊደርሺፕ የሚባል አለ ሲቹዌሽን ቤዝድ የሆነ ሊደርሺፕ ነው እዚህ ጋር ሶ ይሄ ትክክለኛ መልስ ነው ምን ይላል ይሄ ሊደርሺፕ ቲዮሪ effective leadership የሚባለው which is depend on situation በሲቹዌሽን ሲባል ደግሞ በውስጥ ምን ያለበት ሁኔታዎች ሲባል ደግሞ ብዙ ነገር አለበት ፎሎወሮቹ ማለት በተለይ ፎሎወሮቹ readiness ability and willingness ችሎታና willingness ሁለቱ እያየ የሚሄድ ከሆነ ምንድነው የሚባለው ሲቹዌሽናል ይባላል ሶስተኛ ቢሄቪራል የሚባለው ደግሞ focus on what leaders do የሚለው ነገር ነው ቢሄቪራል የሚለው በቢሄቪየር ፎከስ ያደረገ ነው ቢሄቪየር ሊደሮቹ የሚሰሩት ነገር እንጂ አዳፕት ሲቹዌሽን የሚያሳይ ነገር አይደለም አዳፕቴሽን የሚለው በሲቹዌሽናል ነው ቢሄቪየራል ግን ምን አይነት ቢሄቪየር አላቸው አንድን ሊደር ጥሩ ሊደር ወይ ኢፌክቲቭ ሊደር የሚባለው በቢሄቪየራል ቲዮሪ የሚሰራው ነገር ጉድ ከሆነ መልካም ከሆነ ነው ሶ የምን ኮንቲንጀንሲ የሚያያዝ አይደለም ሌላው ፊለርስ የሚባል ፊለርስ ሞዴል ፊለርስ ምን ይላል እንደ ፊክስድ ነው ይላል leadership style is relatively fixed fixed ነገር ነው matching የሚባል አለ so እዚህ ጋር relatively fixed ነው ማለት ከአዳፕቲንግ leadership style የሚባለው እሱ ጋር የሚያያዝ አይደለም ይሄ የሚያያዝ አይደለም relatively fixed ነው የሆነ ማች ማድረግ አለበት ምናምን ይላል ግን በደንብ የሚገልጽልን ይሄ ከሲቹዌሽናል ትንሽ ያያዛል ግን ቤስት የሚባለው የዚህ ጥያቄ መልስ ሲቹዌሽናል ሊደርሺፕ ነው ሁሉም ማለት ነው ሁሉም ቤስት የሚባለው ነው እሺ question 12 ፈጣን በል መሰለኝ What type of project ideas does a microsource typically provide? A. Small scale process improvement. B. High level strategic initiatives. C. Social and community based projects. D. Large infrastructure development projects. እዚህ ጋር ይሄም ተደጋጋሚ ይመጣል ሁለት አሉ ማይክሮ እና ማክሮ ሶርስ ታይፒካሊ የሚባሉ አሉ የመጀመሪያው ማይክሮ small scale process improvement ነው so ይሄ መልስ ነው ማይክሮ ማለት በጣም ትንሽ ነውና ይሄ most likely answer most በጣም ማለት ነው so involves engaging ማለት small scale process ላይ improve ለማድረግ የሚደረግ ፕሮጀክት አይዲያ ምንድነው ከምን የመጣ ነው ማይክሮ ሶርስ ነው ፕሮጀክት አይዲያው ከማይክሮ የመጣ ነው ይሄ ከማይክሮ የመጣ ነው ማለት ነው ምክንያቱም ማይኖር ኢምፕሩቭመንት ነው ስሞል ስኬል ስለሆነ ማይኖር ኢምፕሩቭመንት these tasks often relate to identifying and implementing minor improvement to existing process B ያለው ደግሞ high level strategic initiatives ይላል እዚህ ጋር high level strategic ነው strategic ሲባል የረጅም ጊዜ እቅድ ስለሆነ usually complex እና time የሚወስድ ነው and requires significant expertise and resource so እዚህ ጋር ከማይክሮ ሶርስ አይደለም
ምክንያቱም ማይክሮሶፍት ስሞለር እና በጣም ትንሽ ታስኮችን ያዘ ነው እዚህ ግን ሞር ታስኮች ያዘ ነው ሃይ ሌቨል ስለሆነ ስትራቴጂክም ስለሆነ በጣም በዛ ያለ ስራዎችን ያካተተ ነው ሶስተኛው ሲ ያለው ሶሻል ኤንድ ኮሚኒቲ ቤዝድ ፕሮጀክት ይላል ሶሻል እና ኮሚኒቲ ደግሞ ይሄም ከማይክሮ ሶርሲንግ አይደለም እዚህ ጋር ሞር ኮሚኒቲ ኢንጌጅመንት እና ስፔሻላይዝድ ስኪል የሚያስፈልግበት በጣም ትልቅ ፕሮጀክት ነው ትልቅ ፕሮጀክት ብዙ ሶርሶች ብዙ ኢንቨስትመንት የሚያስፈልገው ስለሆነ ሶሻል እና ኮሚኒቲ ቤዝድ ፕሮጀክት ይሄ ማክሮ ሶርስ እንለዋለን ሌላ ላርጅ ኢንፍራስትራክቸር ዲቨሎፕመንት ፕሮጀክት የሚለው ደግሞ አለ ይሄ እንገርማችሁ ኮምፕሌክስ ነው ላርጅ ነው ስሙ ይነግረናል ላርጅ is complex ነው ያ requires specialized expertise engineering construction ምናምን ያስፈልጋል ምክንያቱም ኢንፍራስትራክቸር ትልቅ ትምህርት ቤት ወይ ትልቅ ተቋሞችን ታላላቅ ተቋሞችን ለመገንባት ይሄ ማክሮ ሶርስ so the answer is what small scale process improvement የሚለው ይሄ ማይክሮ ሶርስ ነው ወደ question 13 ስንገባ ስለ lease agreement የሚለው ነገር አለ Imagine the lease agreement for the specialized equipment includes maintenance service from the lessor what benefit does this offer the pharmaceutical company pharmaceutical company እዚህ ጋር lease agreement ይላል lease እዚህ ጋር lease agreement አለ lease የሆነ lease agreement አለ ትራንስ ሰርቪስ የሚለውን መስጠት የሚለው አለ እና ከዚህ ጋር ከቤኔፊቱ ጋር የሚያያዝ የትኛው ነው ከቤኔፊቱ ጋር የሚያያዝ የመጀመሪያው automatically granting ownership of the equipment to the company at the end of the lease term ይላል እዚህ ጋር በደንብ መያዝ አለበት ምን ይላል እዚህ ጋር በቀጥታ ownership of the equipment the company at the end መጨረሻ ላይ ownership ወደ ካምፓኒው ነው የሚለው እዚህ ጋር ቀጥታ any just lease አይደለም ይሄ any lease አይደለም ምክንያቱም በኮሽን ያለው ፎከሱ ከሜንቴናንስ ጋር የተያዘ ፎከሱ so እዚህ ጋር gain ownership ጋር የሚያያዝ ያለው gain ownership አያያዝ ያ ይሄ ልክ አይደለም የሚለው ነገር ምክንያቱም ownership the question specifies including maintenance service don't necessarily mean to gain ownership gaining ownership የሚለው ነገር ከዚህ ጋር የተያዘ አይደለም so a የሚለው ነገር ስህተት ነው b ደግሞ reduced upfront investment compared to purchasing the equipment with a loan ይላል እዚህ ጋር የሆነ ኢንቨስትመንት የሚገዛበትን ነገር አለ ግን ይሄም ከምን የተያዘ ነው ከኢንቨስትመንት ከፐርቼዚንግ ምናምን የተያዘ ነው ይሄም በብድር መሆን አለበት ምናምን ነገር so ፎከሱ ጥያቄው asks about the additional benefits of include ከሜንቴናንስ ጋር የተያዘ ነው what benefit does this offer ነው የሚለውና so እዚህ ጋር ከሜንቴናንስ እንጂ ከኢንቨስትመንት ከፐርቼዚንግ ምናምን አይደለም ነው ምክንያቱም ይሄንን ሁሉም ሊኖራቸው ይችላል without maintenance የሆኑትም ማለት ነው without maintenance የሆኑትም ይሄንን ነገር ሊኖራቸው ይችላል ምክንያቱም ኢንቨስትመንቱ የቀነሰ ምናምን የሚከፍሉትን purchasing compared to purchasing the equipment with a loan የሚለው ነገር reduced የሆነ ይሄዳል reduced upfront investment
እየቀነሰ ይሄዳል ግን እዚህ ጋር ጥያቄው ከሜንቴናንስ ጋር የተያያዘ ስለሆነ ይሄም ልክ አይደለም ሶስተኛ guaranteeing the equipment will remain functional throughout the lease period ይላል ይሄ ጥቅሙ ነው guaranteeing the equipment will remain functional throughout the lease period ነው but not guarantee ማለት የሆነ ሜንቴን ማድረግ ነው እንጂ ምክንያቱም unexpected breakdown ሊያጋጥም ይችላል በሊዝ ፔሪዱ ፋንክሽናል በሊዝ ፔሪዱ ፋንክሽናል እንዲሆን ጋራንት ማድረግ ሳይሆን ምክንያቱም የግድ ብሬክዳውን ያጋጥማል ያለ ብሬክዳውን እንዳያጋጥም ተብሎ የሚደረግ ስምምነት አይደለም ሜንቴናንስ ብቻ ነውና የሲም ይመስላል ግን አይደለም ዲ ስንገባ ደግሞ reduced burden on the company's internal maintenance staff ይሄ very best answer ነው ምክንያቱም ካምፓኒው የሚያደርገው ሜንቴናንስ እሱ ይቀርና በርደኑ ይቀራል በኢንተርናል ሜንቴናንስ ስታፍ ሳይሆን ኢኩፕመንቱ የሚስተካከለው በኤክስተርናል ሶ በርደኑ ይቀንሳል ምክንያቱም ሌዘሩ ሊዝ የሰጠውን አካል the leasing company የሚለው ሜንቴናንስ ፕሮቫይድ ያደርጋል ሶ ኢንተርናል ስታፍ የሚለው ነገር ፎከስስ on core activity ነው በራሱ ስራ እንጂ በሜንቴናንስ አይገባም ሌላው ፈጠን በል መሰለኝ ትንሽ የሰዓት ኦኬ 14 ነው assume a target population of your study so የቁጥር 13 መልስ ዲ ነው ቁጥር 13 reduced burden on the company's internal maintenance staff የሚለው ነው question 13 14 ያለው ደግሞ assume a target population of your study consists of 350 employees among those 187 employees is to be selected as a sample the name of each employee is written on small slip of paper and put all of the slips in a box after they have been thoroughly mixed the first selection is made by drawing a slip out of the box without looking at it the process is repeated until the sample of 187 employees is chosen a simple random sampling b probability sampling c quota sampling d stratified sampling ይላል ለዚህ ጥያቄዎች የተለቡን ናቸው ይሄንን ፎከስ ማድረግ አለብን እዚህ ጋር ታርጌት ፖፑሌሽን አለ ታርጌት ፖፑሌሽን ከ350 ታርጌት ፖፑሌሽናችን ናቸው ከ350 ደግሞ 187 የሆኑ ኢምፕሎይዎችን ሴሌክት እንዲደረጉ እንደ ሳምፕል ነው የተፈለገው ይሄንን ለመምረጥ ደግሞ ምን ተደረገ ብዙውን ጊዜ እንደምናደርገው ወረቀቶችን ተጠቅልሎ በአንድ ቦክስ ሁሉም ተጠቅልለው ተቀመጡ ነው 350ዎቹ ማለት ነው ከነዚህ ደግሞ እነዚህ የተጠቀለሉ ደግሞ ሚክስ ድብልቅልቅ ተደረገ ማለት ነው ከዚያ ደግሞ 187 ሳምፕል ተመረጠ ነው እስከ 187 ኢምፕሎይዎች ዩዘን እስከሚደረጉ ድረስ ሴሌክት ተደረገ ነው ሶ ይሄንን የሳምፕሊንግ ሜተድ ምንድነው ነው ያመራረጥ ዘዴ ምንድነው ሲምፕል ራንደም ነው ፕሮባቢሊቲ ሳምፕሊንግ ነው ኮታ ሳምፕሊንግ ነው ስትራቲፋይድ ሳምፕሊንግ ነው እሺ ሁሉም አንድ ባንድ እንያዝ የመጀመሪያው ሲምፕል ራንደም ልክ ነው ልክ ነው ይሄ ነው ሲምፕል ራንደም ሳምፕሊንግ ናቶ ከፖፑሌሽኑ ሲምፕል ራንደም ሲባል የኢኳል ቻንስ ነው ኢኳል ቻንስ ቦክሶቹ ሁሉም አንድ አይነት ቻንስ ነው ያላቸው each employees have an equal chance of being selected ነው በሲምፕል ራንደም ሳምፕሊንግ ሶ ይሄ ልክ ነው ኤ ነው መልሱ ቢ ስንገባ ደግሞ ፕሮባቢሊቲ ይላል ምናልባት ፐርፐሲቭም ሊሆን ይችላል ምናልባት
ፐርፐሲቭም ፕሮባቢሊቲም ሳምፕሊንግ አይሆንም። ይሄ አይሆንም። በተለይ ፕሮባቢሊቲ ብሮደር ካቴጎሪ ነው። ምናልባት የጽህፈት ችግር ሊኖረው ይችላል ማለት ፐርፐሲቭ ብሎ አምጥቶት እንዳይሆን ዞሮ ግን እዚህ ጋር ብሮደር ካቴጎሪ ስለሆነ ይሄም አይሆን በውስጡ ብዙ ነገር የያዘ ነው። ሞስት አኩሬት ተርም ለዚህ ሲምፕል ራንደም ፐርፐሲቭ ሳምፕሊንግም ይሆናል ወይ የሚል ነገር ከመጣም አይሆንም ነው። ፐርፐሲቭ የሚባለው ፐርፐዝ እያየ ፐርፐዝ ማለት ላንተ የሚጠቅምህን ለኤክስፐሪመንቱ የሚጠቅምን እየመረጥክ መጠቀም ፐርፐሲቭ ሶ ይሄም አይሆንም። ሌላው ሲ ያለው ደግሞ ኮታ ሳምፕሊንግም አይደለም። ኮታ ሰርቼን ካራክተሪስቲክስ በማድረግ ይሄም ኤጅ እና ጀንደር ምናምን በማድረግ የሆነ ፕሮፖርሽን ማስቀመጥ ነው። ኮታ ማለት የሆነ ለምሳሌ ወንዶችና ሴቶች ካሉ ከወንዶች እንደዚህ ሴቶች ደግሞ እንደዚህ የሆነ ከወንዶች ለምሳሌ 5 ከሴቶች 2 ወይም 3 ምናምን የምንል ከሆነ የኮታ ሳምፕሊንግ ነገር አለበት። ይሄ ለዚህ ጋር አያያዝም doesn't fit with the question ማለት ነው። stratified sampling የሚባለው ደግሞ የሆነ stratified strata ምናምን ይያል ነገር አለበት። stratified sampling ሲባል ሶ ሳብ ግሩፖች የሆነ አንድ ግሩፑ የፖፑሌሽኑ ወደ ሳብ ግሩፖች ወይም ስትራታ ከፍለን ይሄም ስትራታዎቹ ሼርድ ካራክተሪስቲክስ ምናምን ያሉበትን እሱን መሰረት አድርገን ሳምፕል የምናወጣ ከሆነ ደግሞ ያ stratified sampling ይባላል። ከዚህ ጋር የሚያያዝ አይደለም። ሶ መልሱ ኤ ነው። ሲምፕል ራንደም ሳምፕሊንግ ይባላል። 14ኛ ያለው ወደ 15ኛ question ስንሄድ when goods can be produced more cheaply in one country than in other, the first country set up and dash over the other country. ይሄ አስፈላጊ ነው መያዝ አለብን። ምንድነው when goods can be produced more cheaply in one country ማለት እቃዎች አሉ ያ ምርቶችን በአንድ አገር የሚመረቱበት በትንሽ ብር ከሆነ ወይም ቺፕሊ ከሆነ ከሌላው አገር ጋር ሲናጸር የመጀመሪያዋ እንደዚህ አይነት የአመራረት ዘዴ ያለባት the first country ምን ተብላ ትጠራለች ነው። ከሌላው over the other country ከሌላው country relative to the other country ማለት ነው። theory of mercantilism B absolute cost advantage C relative profit advantage D comparative cost advantage ይላል። የመጀመሪያ theory of mercantilism ይላል። እዚህ ጋር ፊት ያለው theory of mercantilism የሚለው ነገር ከኤክስፖርት ጋር የተያያዘ ነው። ኤክስፖርት ብዙ ኤክስፖርት ሞር ዛን ኢምፖርት ከሆነ theory of mercantilism ይባላል። mercantilism ይባላል። more export than import አይነት ወይም accumulating wealth ወይም typically gold ምናምን የሚያጠና ነው። ኢምፖርት ከአንዲት ሀገር ከምታስገባው goods ይልቅ ኤክስፖርት የምታደርገውን ከበዛ mercantilism ይባላል። ይሄ theory of mercantilism ምክንያቱም ይሄም ከታይፒካሊ ጎልድ ብዙ ሀብት አለባት ተብሎ ስለሚታሰብ ነው። this is related to trade ነው but does not directly address the concept of cheap production ከcheaper production ጋር ምንም የተያዘ ነገር የለበትም። so ይሄ መልስ አይደለም። B absolute cost advantage absolute cost advantage ይሄ በጣም ከሱ ጋር የተያዘ ነው። absolute cost advantage ይባላል። ይሄ ልክ ነው። absolute cost advantage ፊት ያደርጋል ከጥያቄው ጋር። ምክንያቱም absolute advantage ሲባል ability of a country to produce a good or provide services more efficiently means using fewer resources
በትንሽ ሪሶርስ ወይም በትንሽ cost of production ብዙ ማምረት ማለት በቺፕሊ ማምረት ከሌላው ጋር ሲያዝ እዚህ ጋር more cheaply የሚለው ነገር ከአብሶሉት ኮስት አድቫንቴጅ ጋር የተያያዘ ነው መልሱ ቢ ነው ሲ የሚለው ደግሞ እንየውስኪ relative profit advantage ይላል this is not standard economic term አይደለም ነው ከፕራይስ ጋር የተያያዘ ፕሮፊት ዙሮ ሪዛልት ኦፍ ፕራይስ ነው ግን ኮር ኮንሴፕቱ አይደለም እዚህ ጋር ምክንያቱም ፎከሱ ጥያቄው ከፕሮዳክሽን ጋር የተያያዘ ነው about production efficiency cause lower cost ስለሚለን ማለት ነው cheaply ስለሚለን እዚህ ጋር ከሪሌቲቭ ፕሮፊት አድቫንቴጅ አይደለም ፕሮፊት ታገኛለሽ ወይ አታገኝም ሌላ ነገር ነው anyway ማለት ኮር ኮንሴፕት አይደለም ዲ ደግሞ comparative cost advantage comparative advantage የሚለው ability of a country to produce a good or service at a lower opportunity cost than another country ነው እዚህ ጋር it focuses on what a country gives up to produce something not just the direct cost ማለት እዚህ ጋር የምትሰጠው comparative cost advantage ማለት የምትሰጠው እንደዚህ ሰጣ የምትቀበለው እንደዚህ ከዚህ ጋር የተያያዘ ነው gives up to produce something አንዱን ከየሆነ እንደገበያ ነገር ይሄንን ነገር አንዲት ሀገር የሆነ ነገር ሰጥና ደግሞ ታመርታለች ከዚህ ጋር የተያያዘ ነው እንጂ ዳይሬክት ኮስት ጋር የተያያዘ አይደለም comparative cost advantage ከኮስት ጋር ይያያዛል ግን ዳይሬክትሊ አይደለም እዚህ ጋር absolute cost advantage absolute over the other countries ስለሆነ ማለት ነው የኩዌስችን 15 ያለው መልስ ቢ ነው ቢ ይሆናል question 16 ስንገባ as a leader you believe that it is the leader's job to provide followers with information support or other resources necessary to achieve goals this ability is best explained by a trait leadership theory b transactional leadership theory c Pascal theory d charismatic leadership theory by the way ወደንም ጠላንም ከሊደርሺፕ ቲዮሪ ይመጣል ስለዚህ በደንብ የሚያሳልፈን ነገር ማለት ነው ይመጣል ብዙ ጊዜ ማለት ነው ይሄም አሁንም በዚህ አመትም ይመጣል ይሄ ሰኔ ማለት ነው just ይሄንን መረዳት ያስፈልጋል as a leader እንደ ሊደር ነው ፎሎወሮችን ኢንፎርሜሽንን እየሰጠ ነው ይሄም ለጎላቸውን ጎል ጋር አቺቭ ለማድረግ ኢንፎርሜሽን እየሰጠ ይሄንን ሐሳብ ምንን ይገልጽልናል trait leadership theory trait ምንድነው ለመጀመሪያ ላይ trait ማለት የሆነ ፐርሰናሊቲ ነው ስፔሲፊክ ፐርሰናሊቲ ጋር የያዘ ነው ይሄ አይደለም ራሱን ቃልም ስለሚገልጽ ማለት ነው ምክንያቱም እዚህ ጋር የአንድን ሊደር ያለውን ውስጡ ማለት አሰራር ፐርሰናሊቲው ነው ለምሳሌ ኢንተለጀንስ ኢንቴግሪቲ ምናምን ያለበት ነው አንዱን ሊደር ከነን ሊደር የሚለይበት የሆነ ፐርሰናሊቲዎች ናቸው ትሬቶቹ ሄልፕፉል ናቸው ግን leaders action in supporting followers with giving necessary የሆኑ ሪሶርሶችን በማቅረብ ኢንፎርሜሽኖች በማቅረብ ለአቺቪንግ ጎል የሚለው ነገር የተያዘ አይደለም አይሄድም ይሄም እሱ አይደለም ቢ ትራንዛክሽናል ሊደርሺፕ የደግሞ ኤክስቼንጅ የሚለው ነገር ነው ኤክስቼንጅ ሪሌሽንሺፕ between leaders and followers ነው ይሄም ሪዋርዲንግ እና ከሪዋርዲንግ ጋር የተያያዘ ነው ሪዋርዲንግ በተለይ አቺቭ ሲያደርጉ ሰፖርት በማድረግ በመሸለም ትራንዛክሽናል ማለት ጥሩ የሰራ ሰው በመሸለም የሚደረግ ሊደርሺፕ ነገር ነው ትራንዛክሽናል ኤክስቼንጅ ነው
ስህተቶችን ለማረም ጥሩ የሰሩትን መሸለም የሚለው ነገር የያዘ ነው። ሲ ያለው ደግሞ ፓስ ጎል ቲዮሪ ፓስ ጎል ባይ ዘ ዌይ የሆነ ቲፕ የምሰጣችሁ ኤግዚት ኤግዛም ላይ መልሱ ማለት ነው በጥያቄው ውስጥ አለ። አንዳንዴ ብዙ ጊዜ ማስተዋል አለብን። ኪወርዱ የዚህ ጥያቄ ምንድነው ማለት አስፈላጊ ነው። እዚህ ጋር ለምሳሌ ጎል ይላል፣ እዚህ ጋር ደግሞ መልሱ ፓስ ጎል ቲዮሪ። ጎላችንን አቺቭ ለማድረግ እዚህ ጋር ኪወርዱ ጎል የሚለው በጥያቄ አለ። ሶ እዚህ ጋር ፓስ ጎል ቲዮሪ ሲባል ሊደሮቹ ሳጀስት የሚያደርጉት ወይም ክላሪፋይ የሚያደርጉት the pass to followers goal ለጎሉ የሚያስኪደንን መንገድ ነው ክላሪፋይ የሚያደርጉት። obstacles ችግሮችን ይፈታሉ፣ ሰፖርትስ እና ሪሶርስም ፕሮቫይድ ያደርጋሉ። so this theory perfectly aligns with the question. pass goal theory ይባላል። ያ ፎከሱ ወደ ጎል ስለሆነ ማለት ነው። ዲ ያለው ደግሞ charismatic leadership theory። charismatic የሚለው ኢንስፓየር ያደርጋሉ፣ ሞቲቬትም ያደርጋሉ። ግን እዚህ ጋር ስፔሲፊክ ሪሶርስ ምናምን አይሰጡም። charismatic ሲባል እዚህ ጋር ሞቲቬት የሚያደርጉ በፐርሰናል አፒላቸው የሆነ በውስጣቸው ያለው የሆነ charismaticness ወይም የሆነ ሳቢነት ሰዎችን ይመራሉ እንጂ ሳፖርት ያደረጉ ኢንፎርሜሽን እየሰጡ ወደ ጎል የሚያደርሱ መሪዎች አይደሉም። ሶ charismaticness ምናምን የተያዘ ነው እንጂ ከጎል ጋር የተያዘ በደንብ አይደለም ነው። ሌላው እንቀጥል መሰለኝ አንድና ከዛ question 17 እንሂድና net present value of zero signals ይላል። net present value 0 ሲሆን ምንን ያመለክታል? the project provides the required return to shareholders ይላል። ይሄ ልክ ነው? አዎ ልክ ነው። ምክንያቱም net present value 0 ሆነ ማለት ምንድነው the required rate of return የሚለው ነገር ወይም shareholders expectation ነው የሚያሳየው። ምክንያቱም ያለው ኔት ያሁን ያለበት equal the initial investment ስለሆነ minimally accepted return አለበት። ምክንያቱም ስለዚህ the project provides the required return to shareholder የሚለው ነገር provide ሊያደርግ ይችላል። ምክንያቱም net present value 0 ስለሆነ ነው። ቢ ያለው ግን the position of the stockholders is improved ይላል። net present value 0 ስለሆነ stockholderዎቹ ያሉበትን ፖዚሽን improved ሆነ ይላል። አይደለም። ምክንያቱም 0 ማለት ሀብታቸው ወይም የስቶክሆልደሮቹ ፖዚሽን neither increased nor decreased ነው። ስለሆነ ይሄ incorrect ነው, not signal of NPV ነው። ሲ ያለው project's cash flow are exactly sufficient to repay the invested capital። እዚህ ጋር is not primarily implication of net present value ከካሽ ፍሎው ጋር ምናምን ብዙ የተያዘ እንጂ እዚህ ጋር ቀጥታ ኢምፕሊኬሽኑ ከኔት ፕሬዘንት ቫልዩ ጋር የተያዘ አይደለም። እዚህ ጋር ይሄ ልክ ነው ማለት አንችልም። ሲ ያለው ማለት ነው። ምክንያቱም exactly sufficient ካሽ ፍሎው exactly sufficient ስለሚለው ማለት ነው። ካሽ ፍሎው ማለት የሚወጣውና የሚገባው የሚያሳየን ነው። ይሄ አይሆንም። ዲያለው the project is generating more cash than is needed to service its debt።
more cash ከዚህ ጋርም ትንሽ ያያል አያችሁ this would result in a positive net present value ከሆነ ብቻ more cash positive ከሆነ positive NPV ከሆነ more ማለት ጀነሬት ያደረገው ነው ምናምን ብለን እናስባለን በጣም extremely profitable ማለት ነው ዜሮ ከሆነ ግን great ማለት በጣም ብዙ የሆኑ extremely profit እና generate more cash የሚለው ነገር አይገልጽልንም it's meeting the minimum expectation ትንሿ minimum expectation ነው እንጂ to the minimum generate ያደርጋል more ምናምን አይገልጽም ምክንያቱም ዜሮ ስለሆነ net present value ማለት ነው required return to shareholders so መልሱ ይሄ A ነው ሲግናል የሚያደርጉልን ይሄንን መያዝ አለብን ሌላው question 18 እንየውስኪ question 18 girls are not good at sports is an example of perception halo effect contrast effect stereotyping እንደዚህ ጥያቄዎች መጣሉ እዚህ ጋር ማወቅ አለብን የኢፌክቶቹ ኮንትራስት ሃሎ ምናምን ብዙ አሉ stereotyping horn effect ብዙ ናቸው እሱን በደንብ መረዳት ያስፈልጋል ምክንያቱም ያላወቀ ማናጅመንት just ከብዳል so girls are not good at sports ሴቶች በስፖርት ምን አይደለም ጎበዞች አይደሉም ይሄ ምን አይነት ኤግዛምፕል perception ነው halo effect ነው contrast effect ነው stereotyping ነው እስኪ እንመልስ የመጀመሪያው perception ምንድነው perception ማለት የሆነ process ነገር ነው process of interpreting sensory information to understand the environment የምንረዳበት sense organoችን አለ እሱን process ተደርጎ የምንሰጣውን understanding ያለ የሆነ ምላሽ understandingአችን ነው perception ማለት stereotype perception ደግሞ በstereotype በብዙ ነገሮችን affect ይደረጋል perception ግን እሱ process ነው እንጂ ዝም ብሎ biased girls are not good at sports ማለት እንደ biased ነገር ነው ያለበት biased የሆነ ነገር ስላለበት perception ሁሉን ያዘ ነው ማለት understanding ነው እሳቤ ስለሆነ ማለት ነው ቢያለው ደግሞ halo effect ይባላል ይሄ bias ነው cognitive ነገር bias ነው ቱ halo ሲባል የሆነ influencing አለ የሆነ someone በሆነ ነገር intelligent ሲሆን የሆነ ነገር ስታይና halo effect ሲባል የሆነ ነገር ስታይና ሁሉም ስትጠቀልልበት ነው ናቱ አንድ ሰው መልክ ስላለው ብቻ ኢንተለጀንት ነው ማለት ወይም ሀብታም ስለሆነ ብቻ አዋቂ ነው ማለት እንደዚህ ነገሮች ሁሉም ነገር does not apply to the overall ability እዚህ ጋር ያለው ግን ሴቶች ነው ሴቶች በስፖርት ይሄ halo effect አይደለም ቢም ስተት ነው ሲያለው ደግሞ contrast effect ስሙ እንደሚነግረን contrast ማድረግ ነው መወዳደር compare በማድረግ ነው ባየነው ቀደም ብሎ ባየነው recently ባየነውና experience ባደረግነው ወይም በሰማነው ነገር ፎከስ ያደረግነው so በኮምፓሪዥን ጋር እየተያዘ ነው በኮምፓሪዥን ለምሳሌ በኢንተርቪው ምናምን አንዱ ታይና ይሄ ጎበዝ ነው ምናምን ሴል ማለት not related to the overall abilities ማለት ability ከዚህ ጋር ከጎርሎች ምናምን የሚያያዝ አይደለም so ይሄ ኮንትራስት አንዱ ካንዱ በመናገር የሚደረግ
ስተት ነው በያዝድ የሆነ እሳቤ ነው ዲ ያለው ከዚህ ጋር ይሄዳል ጀነራላይዜሽን ምናምን ያዘ ነው የሆነ ጀነራላይዜሽን ምን ጀነራላይዝ ማለት ግሩፕ ኦፍ ፒፕል ነው የሆነ የተለያዩ ግሩፖችን ለምሳሌ የዚህ አካባቢ ሰዎች እንደዚህ ናቸው ሲባል ወይም የዚህ እምነት ተከታዮች እንደዚህ ናቸው ማለት ወይም ሴቶች እንደዚህ ናቸው ወንዶች እንደዚህ ናቸው ሲባል ይሄ ስቴሪዮታይፒንግ ይባላል የግሩፑ አባላት ስለሆኑ ብቻ የሆነ ሰርቴን ካራክተሪስቲክስ መስጠት ነው መለየት ነው ይሄ ደግሞ ልዩ የሚያደርገው ደግሞ ጀንደር ቤዝድ ስቴሪዮታይፕ ቤዝድ ሳይሆን ጀንደር ቤዝድ ዞሮ ቤዝድ ነው ስቴሪዮታይፕ ዞሮ ቤዝ ማድረግ ነው የሆነ አይናችን ፍትሃዊ ያልሆነ እይታ ሐሳቢያችን ፍትሃዊ አለመሆን ግን ይሄ ጀንደር ቤዝድ ብዙ አይነት ቤዝ ያደረጉ ስቴሪዮታይፖች አሉ ሶ እዚህ ጋር መልሱ ዲ ይሆናል ሌላው ቁጥር 19 ያው እስኪ ዛሬ በጣም በስተዋል ግን ችግር የለውም እሺ question 19 from type of standing plan one deals with prescribes the specific way in which a piece of work is to be done to be done እዚህ ጋር A method B policy C procedure D role ትንሽ እቺ ከበር ትላለች የሚመሳሰል ነገር አለበት እዚህ ጋር ስታንዲንግ ፕላን ነው ከስታንዲንግ ፕላን ታይፕ ነው ግን ስፔሲፊክ ዌይ ይላል ያንዱ ስፔሲፊክ ዌይን የሚያሳይ ምንድነው ስፔሲፊክ ዌይ አንድን ስራ ለመስራት ማለት ነው አንድን ስራ ለመስራት የታወቀ መንገድን የሚያሳየን ምንድነው ሜተድ ነው ፖሊሲ ነው ፕሮሲጀር ነው ሩል ነው እሺ እንያውስ የመጀመሪያው ሜተድ ይላል ሜተድ ሜተድ ማለት ዲቴይልድ ነው ዲቴይል ሜተድ ማለት የተሰራ ለምናምን ነው ስቴፕ ባይ ስቴፕ ፕሮሰስም ነው ቴክኒክ ነው ይሄም ምን ለማድረግ ነው for performing a specific task or activity it is prescriptive no yeah in that it dictates how something should be done now the question ከጥያቄው ጋር አይሄድም so መልሱ ኤ ማወቅ አለብን እንዴት አድርገን መስራት አለብን ብሎ ስፔሲፊክ ዌዩ ሜተዱ አሰራሩ አካሄዱ ምን መሆን እንዳለበት የሚያሳየን ምንድነው ሜተድ ይባላል ቢያለው ደግሞ ፖሊሲ ይላል ፖሊሲ ማለት ጀነራል ጋይድላይን ነው ወይም እንደ ፕሪንሲፕል ነገር ነው ለዲሲዥን ሜኪንግ ፍሬምወርክ በቃ ማለት ፍሬምወርክ ፎር ዲሲዥን ሜኪንግ ይሉታል ፖሊሲ ሲባል አያችሁ በጣም ጀነራላይዝድ እንጂ ስፔሲፊክ ምናምን አይደለም it's less specific no than a method so እዚህ ጋር particular way of doing something አይደለም ይሄ የሚያጠራጥር አይደለም ይሄ መልስ አይደለም ሲ ያለው ደግሞ procedure ደግሞ ከሜተድ ትንሽ ግን ያዛል ግን ይሄ sequence of steps to be followed for a specific task ነው አንዱን specific task follow ለማድረግ sequence ነው እንጂ specific way አይደለም procedure ማለት specific way አይደለም method ነው እሱ ጋር የተያዘ ማለት ነው እነዚህ procedure ማለት ይሄ የተሰራለ ነው specific way ግን በዚህ አድርገን እንዲህ ማለት ለመስራት በደንብ ነው method ሲባል specific way procedure ግን ዝም ብሎ sequence of steps ብቻ ነው specific task-ን ለመስራት የሚሄድበት ነው እዛ ግን prescribes ማለት የሆነ doing of something ያዘ ነው ደን ለማድረግ ሆነ ሜትዶች ናቸው እዛ የምንሄድበት ብቻ ነው ፕሮሲጀር ፎሎው የምናደርገው ነገር አለበት ግን ትደን ግን የግድ ሜትድ ነው
ቤስት ማለት ነው ዲ ያለው ደግሞ ሩል ደግሞ ስፔሲፊክ ነው ኢንፍሌክሲብል ስቴትመንት ነው የግድ መሄድ ያለበት የሆነ ሪጂድ የሆነ ነገር ነው መሄድና መሄድ የሌለብን ነገሮችን የሚገልጽልን ነው so does not describe how to do something የሚለው ነገር አያሳየም እንዴት እንሰራዋለን ምናምን ሳይሆን የና አረግ አታደርግ which means what is allowed or prohibited የተፈቀደና የተከለከለ allowed የሆነና not allowed የሆነ የሚገልጽልን ከሆነ ሩል ነው so question 19 ጋር የሚያያዝ አይደለም so ምን አይደለም ማለት እንችላለን so መልሱ የዚህ የquestion 19 ሜተድ ይሆናል ማለት ነው ሌላው question 20 ስንሄድ from the following one is not true about power ከሚከተሉት ስለ ፓወር ልክ ያልሆነ የተኛው ፓወር እና ምን ነው የነበረው ከፓወር ጋር የተያዘ ነገሮች ፓወር በደንብ መያዝ አለብን እዚህ ጋር ፓወር እና አውቶሪቲ የሚለው ነገር ሊነታቸው በደንብ ማወቅ አለብን እዚህ ጋር ብዙ ጊዜ ይመጣሉ እዚህ ጋር ያለው ደግሞ not true about power power is sourced from both positional and personal power ከpositional እና ከpersonal ይመጣል ይላል ቢዶሞ power is the right to act or to give order command or deploy resources in an organization power ማለት የሆነ the right to act አንዱን ስራ ለመስራት ለማዘዝ ትዕዛዝ ለመስጠት ምናምን የሚደረግ መብት ነው ምናምን ይላል ሲዶሞ power is the ability to exert influence in the organization የሆነ ኢንፍሉዌንስ የማድረግ አቅም ነው በኦርጋናይዜሽን ምናምን ይላል ዲዶሞ power is personal it exists because of the person power personal ነው ከዛ ደግሞ because of the person ደግሞ ይኖራል ይላል so ሁሉንም እስኪንያቸው የመጀመሪያው አሁን መፈለግ ያለብን not true የሆነ ነው not true የመጀመሪያው power is sourced from both positional እና personal ያው ልክ ነው ያቱ አይተን ነበር ቻሪስማቲክ ምናምን ብዙ አሉ sources of power ማለት expert power ከኤክስፐርት የሚመጣ አለ ከቻሪስማቲክ ከትሬት በውስጣችን ካለው ባህሪ ከስራችን ምናምን አሉ so እዚህ ጋር positional power በስልጣን የሚይዘው ነገር አለ positional power አለ ማለት ከፎርማል ሮሉ ከኦርጋናይዜሽኑ የሚሄድ አለ personal power ደግሞ አለ በኢንዲቪጁዋል characteristics skill ወይ relationship ባለው interpersonal relationship ከፎሎወሮቹ ምናምን የሚመጣ ፓወር አለ so በኤክስፐርትም አለ ብዙ አለ so power sourced from both positional and personal የሚለው ልክ ይሄ power ይገልጽልናል ቢያለው ደግሞ power is the right to act or to give order command or deploy resources in an organization ይላል ይሄም ልክ ነው በተለይ ከፖዚሽናል ፓወር የሚለው ነገር እየተያዘ ዲሲሽኖች ምናምን ለማድረግ መብት አለበት ይሄ ከአስፔክት ኦፍ ፓወር ነው ይሄም ቢ የሚለውን ሐሳብ ልክ ነው ፓወርን ይገልጽልናል ሲ ደግሞ power is the ability to exert influence in the organization መብቱ ራይት አለበት ራይቱ ደግሞ ምንድነው የሆነ ኢንፍሉዌንስ ለማድረግ ነው outcome of the power የሚለው ነገር influence the organization influence ያደርጋል እንዲህ አርጎ ብሎ ኢንፍሉዌንስ ያደርጋል እንዲህ ስሩ ወደዚህ በዚህ ተመለሱ ምናምን ያለ የሆነ ፓወር ኦርጋናይዜሽኑ እንዲህ ስሩ ዲሲሽን ሜኪንግ የሚለው ነገር ኢንፍሉዌንስ ለማድረግ ይሄ አስፈላጊ ስለሆነ ፓወር if you can influence others you have power አንድ ሰው ማለት ነው ሌሎችን ኢንፍሉዌንስ የማድረግ አቅም ካለበት ፓወር አለበት ማለት ነው so power ከኢንፍሉዌንስ ጋር የተያያዘ influencing organizations
people ማለት ነው ከሆነ ማለት ነው power is personal it see ልክ ነው ዲ ያለው ደግሞ power is personal it exists because of the person ይሄ ልክ ይመስላል ግን ልክ አይደለም it's least accurate ነው so የሆነ ጥያቄ አለበት ስህተት ነው ምክንያቱም ከፐርሰናል ፓወር የሚለው አለ derived from individual characteristics ነው ግን power gain in general depend on situation position one holds support of other ነው እንጂ power exists only የሚለው ነገር only it exists because of the person ምናምን የሚለው ነገር oversimplified የሆነ ነው because of the person is an ማለት ልክ አይደለም personal ነው power is personal በጣም ረቋል በጣም ጀነራላይዝ አደረጉት because of the person ምናምን ሲባል ይሄ ልክ አይደለምና ይሄ መልሱ ነው not true about power ከፐርሰናሊቲ ምናምን ሊመጣ ይችላል ሶርስ ሊሆን ይችላል because of the person exist ያደርጋል የሚለው ግን ልክ አይደለም it exists because of the person ይሄ ልክ አይደለም so መልሱ ዲ ይሆናል ማለት ነው ሌላው question 21 እስኪ ነው 21 የሚለው ነውና which one of the following is not considered a quality of leaders consider የማናደርገው የትኛው ነው የመጀመሪያው A ያለው application of self concern before public concern ምርጥ ሊደር እና ምርጥ ያልሆነ ሊደሮች አሉ በዚህ ዓለም በሁሉም ቦታዎች አሉ so እዚህ ጋር ምርጥ ሊደር ብለን እንዳንሰይመው የሚያደርገን ነገር ምንድነው which one of the following not considered a quality of leader ተደርጎ የማይወሰደው የትኛው ነው ከምርጫዎቹ ማለት ነው የመጀመሪያው application of self concern before public concern ከፓብሊክ የሰዎች የህብረተሰቡ ኮንሰርን እሳቤ የራሱን ጥቅም የሚፈልግ ይላል የልክ ነው not consider quality of leader የመጀመሪያ ባለው ልክ አይደለም ምክንያቱም effective leadershipዎች ኮር ግዴታ እንደ ኦርጋናይዜሽን እንደ ተቋም ነው ማስፈልበት ለፓብሊኩ ነው መጨነቅ ያለበት እንጂ ፐርሰናል ኮንሰርን አላቸው ግን ፎከሳቸው for self interest አይደለም ምክንያቱም ከትረስታቸው ኮላቦሬሽናቸው overall effectiveness ዝቅ ያደርጋል so public concern ነው በጣም ዋናው ፎከስ ማድረግ ያለባቸው ቢያለው ደግሞ knowledge of human relation በተለይ በስልጣን ላይ ያሉ human relation በጣም አስፈላጊ ነው human relation ማለት ነው relationship ከሰዎች ጋር ያላቸው ተግባቦት አስፈላጊ ነው this is crucial for leaders to motivate inspire and resolve conflict within their teams ምክንያቱም ሰዎች እየመሩ ስለሆኑ ሰዎች ደግሞ እቃዎች ስላልሆኑ human relation የሚለው ነገር አስፈላጊ በተለይ በማኔጅመንት ሁሉንም ሌቨሎች አሉ higher level lower middle level lower level የሚባሉ የማኔጅመንት ሌቨሎች አሉ ለሁሉም የሚያስፈልገው ምን ብለን ነበር human relation የሚለው ነገር አስፈላጊ ነው so ይሄ በደንብ አስፈላጊ ነው ልክ ነው ሶስተኛው ኢሞሽናል ስቴቢሊቲ የሚለው ነገር አለ ኢሞሽናል በጣም አስፈላጊ ነው ሊደሮች በተለይ በጣም አስፈላጊ የሆነው እሱ ኢሞሽናል ምክንያቱም ብዙ ነገሮች ሲቹዌሽንስ ያጋጥማል በተለይ ስትሬስፉል የሆኑ በጣም ዲዛስተሮች በጣም ያጋጥማል ሁሉ የማይታሰቡ ችግሮች ሲያጋጥሙ ስቴብል መሆን ማለት የተረጋጋ መሆን አስፈላጊ ነው ይሄም ደግሞ ምን ይጠቅማል
to make rational decisions and provide a sense of security for others. አንተ ተጨናንቀህ ሌሎችን ማረጋጋት አትችልም። ሌሎሩ በጭንቀትና በስትረስ ሆኖ ባልተረጋጋ ሁኔታ ሆኖ ምርጥ የሆነ ውሳኔ ዲሲሽን መወሰን አይችልም ማለት ነው። ሌላው ሲ ያለው ልክ ነው ኢሞሽናል ስታቢሊቲ አስፈላጊ ነው። ዲ ያለው ኮሙኒኬቲቭ ስኪል ኤንድ ኳሊቲ ሰርቪስ ነው። ኳሊቲ ሰርቪስ ይሄ አስፈላጊ ነው። ክሊር ኤንድ ኢፌክቲቭ ኮሙኒኬሽን ፋንዳሜንታል ነው። ምክንያቱም ማሳመን አለብህ ምክንያቱም ከሰዎች ጋር ስላለ ማለት ነው። እዚህ ጋር ሰርቪስም ጉድ መሆን አለበት። ኳሊቲ ሰርቪስ ደግሞ ኳሊቲ ሰርቪስም አስፈላጊ ነው። ሶ ይሄም ኳሊቲ ሊደሮች ባህሪ ነውና ሶ ልክ ያልሆነው ግን ኤ ያለው application of self concern before public concern የሚለው ነው። question 22 ደግሞ ወይም የመጨረሻው አሁን የምናየው ነው። question 22 which one of the following factor must not be considered in selecting advertising agency for overseas advertising? እዚህ ጋር ከአድቨርታይዚንግ ኤጀንሲ የተያዘ ነገር must not be considered. A, the advertising agency political stance. B, the size of the agency and its network of international affiliations. C, consultation with the past and existing clients of the candidate agencies. D, the expertise of the agency in the area of creativity and media planning. ምንድነው አድቨርታይዚንግ ኤጀንሲ እየመረጥን ነው። አድቨርታይዚንግ ኤጀንሲ ዙሮ አድቨርታይዚንግ ኤጀንሲ እየመረጥን ነው። ኮንሲደር ማድረግ የለብን የትኛው ነው ማለት ነው። በተለይ ፎር ኦቨርሲስ አድቨርታይዚንግ ይላል። እሱ ችግር የለውም። ዙሮ ኤ ምን ይላል? ዘ አድቨርታይዚንግ ኤጀንሲስ ፖለቲካል ስታንስ። ይሄ ኮንሲደር ማድረግ የለብን እኛ የፈለግነው ምንድነው ፖለቲካል ቪው የራሱ ነው እንጂ ፖለቲካል ቪው የራሱ ነው እንጂ ለአድቨርታይዚንግ ኤጀንሲ ስንመርጥ ማንን ተደግፋለህ ማንን ፓርቲ ተቋማለህ ምናምን የሚለው ነገር ሰሌክት ስናደርግ እንጠቀምበት ማስፈላጊ አይደለም። ይሄ የራሱ ፐርሰናል የውስጡ ነገር ስለሆነ ማለት ነው። ብቻ ግን አድቨርታይዚንግ ኤጀንሲ ምን መሆን አለበት የሚለው ነገር ነው ፎከስ ማድረግ ያለበት። ካፓቢሊቲ ምናምን ነው ፎከስ ማድረግ ያለብን ማለት ነው። ቢያለው ደግሞ the size of the agency and its network of international affiliation. overseas ማለት ከባህር ማዶ አድቨርታይዚንግ ጋር የተያዘ ስለሆነ ይሄ ግድ አስፈላጊ ነው። ሳይዙ ምንድነው? ግሎባል ኔትወርኩ ምን ይመስላል? ምክንያቱም እኛ ላርጅ ስኬል ኦፍ አድቨርታይዚንግ ከቨር ለማድረግ ግዴታ multiple countries አድሬስ ለማድረግ የግድ size of agency እና network of international affiliation የሚለው ነገር ኮንሲደር ማድረግ የግድ ነው አስፈላጊ ነው። ቢ ልክ ነው ግን ልክ አይደለም። ሲ ያለው ደግሞ consultation with the past and existing clients of the candidate agencies። ሲ ያለው ኮንሰልት ማድረግ አስፈላጊ ነው past እና existing ማለት ነው። ምክንያቱም to gather feedback on the agency's performance, reliability and communication skill በጣም ፊድባክ መቀበል አለብን። ምክንያቱም ጥሩ የሆነ አድቨርታይዚንግ ኤጀንሲ ለመምረጥ ግዴታ ኮንሰልቴሽን መጠቀም አስፈላጊ ነው። ጥሩ የሆነ ካንዲዴት ኤጀንሲ ለመምረጥ ማለት ነው። ሶ ሲ አስፈላጊ ነው። ዲያሎግ ኤክስፐርታይዝ ኦፍ ዘ ኤጀንሲ ኢን ዘ ኤሪያ ኦፍ ክሪኤቲቪቲ ኤንድ ሚዲያ ፕላኒንግ ይሄ አስፈላጊ ነው። ምክንያቱም አድቨርታይዚንግ ሲባል በውስጡ ሚዲያ ፕላኒንግ ምናምን የሚባል አለበት። ሶ ይሄ አስፈላጊ ነው። ኢፌክቲቭ የሆነ አድቨርታይዝ እንዲኖረን የግድ ክሪኤቲቪቲ የአድቨርታይዚንግ ኤጀንሲ ክሪኤቲቪቲ ምን ይመስላል፣ ሚዲያ ፕላኒንጉ ምን ይመስላል የሚለው ነገር መምረጥ አስፈላጊ ነው ማለት ነው። መምረጥ አስፈላጊ ነው። ኮንሲደር ማድረግ አስፈላጊ ነው። ለአሁኑ የነበረን ጥያቄዎችና መልሶች ይህንን ይመስላል እንዳይበዛ በሚል ነው። ሶ በቀጣይ ደግሞ
በሌላ ጥያቄዎች የጥር 2017 ዓመተ ምህረት ጥያቄዎች አልተጨረሱም። በቀጣይ እስከምንገናኝ መልካም ጊዜ ይሁንልን። ማለት አስተያየት ካላችሁ ጥያቄዎች አቀራረቡ ምን ይመስላል የሚለው ነገር እኔ ኮሜንት እፈልጋለሁ። ምክንያቱም ለማሻሻል ስለሚያስፈልገኝ ስለሚረዳኝ እና አስተያየታችሁ ራይት ዳውን በኮሜንት ሴክሽን ጻፉልኝ፣ በጣም ያስፈልገኛል። ብዙም የደከምኩ ስለሆነ በተቻላችሁ መጠን ለሌሎችም ሼር በማድረግ እንድታግዙኝ የሚያስፈልጋቸውም እንዲደርሳቸው ፈተናውም ጥሩ ከሰሩ ለኔ ትልቅ ነገር ስለሆነ በተቻለ መጠን ይሄንን ሼር በማድረግ እንድትተባበሩኝ ቻናሉም እንዲያድግ ስለሚረዳ ማለት ነው። ቻናሉ ካደገ ከዚህ የበለጠ ብዙ ስራዎችን እንዲሰራ አቅዷል። የሚሆነው ግን በእናንተ እገዛ ስለሆነ የእናንተ እገዛ ያስፈልገኛል። ኮሜንት ጻፉልኝ፣ አነባዋለሁ። ዝም ብዬ እንደሌሎች የማልፈው አይደለም፣ አነባዋለሁ፣ መልስም ለመስጠት እሞክራለሁ ማለት ነው። አመሰግናለሁ ስለሰማችሁኝ። የእጹብ ቲዩብ ተከታታዮች ስለሆናችሁም አመሰግናለሁ። መልካም ቀን ይሁንላችሁ። ቻው።